ሁላችንም በተደጋጋሚ ራሳችንን የምንጠይቀው ጥያቄ ለምንድነው ቀኑን ሙሉ የሚደክመኝ? ዲስትራክትድ የምንሆነው ብዙ ጊዜ ኦሬዲ በመናረጋቸው ነገሮች ነው። ምንም የተለየ ነገር ማድረግ አይጠበቅም። ኦሬዲ ያደረግን ካለነው ነገር ውስጥ ግን መቀነስ ያሉብን ነገሮች ይኖራሉ። ብዙ ሰው ስለ ፕሮዳክቲቪቲ ሲያስብ በቃ ልክ ይሄ ፐርፐዙ ይሄ አላማው ሞቲቬሽኑ ምናምን መጥቶለት ሁሉ ጊዜ የሚሰራ ይመስለዋል። ግን እንደዛ አይደለም። 77% የሚሆነው ፖፑሌሽን በህይወቱ በርናውት ያጋጥመዋል። በዚህ ቪዲዮ የፕሮዳክቲቪቲ ኤክስፐርት ሁኜ ወይንም ደግሞ ሌሎች ዩቲዩብ ላይ እንደምታገኟቸው አይነት ቪዲዮዎች ለፕሮዳክቲቪቲ አድርጉ ጧት ተነስታችሁ ሜዲቴት አድርጉ ምናምን ልላችሁ አይደለም የመጣሁት። ግን የኔም በዙሪያም ያሉ ሰዎች የእናንተም ችግር ይሆናል ብዬ ስለማስበው አንድ ነገር ልነግራችሁ ነው የመጣሁት። ይህ ችግር በእንግሊዝኛው መልቲታስኪንግ በመባል ይታወቃል፣ ወይንም ደግሞ የተለያዩ ታስኮችን አንድ ላይ ማከናወን እንደማለት ነው። አይ ቲንክ ብዙዎቻችሁ የሆነ ስራ እየሰራችሁ ፖድካስት ታዳምጣላችሁ ወይም ክላስ ውስጥ ናችሁ የተለያዩ ጎን ለጎን ያሏችሁን ስራዎች ለመስራት ትሞክራላችሁ። እኔም እስከሆነ ታይም ድረስ የነገር የሚሰራ ይመስለኝ ነበረ። ፕሮዳክቲቪቲን የጨመርኩኝ አንዳንዶቻችንም እንደ ስኪልም ጭምር እንመለከተዋለን መሰለኝ። ብዙ ስራ የሰራን ይመስለን ነበረ። ግን አሁን መለስ ብዬ ሳየው አንድ ኤነርጂያችንን ድሬን ያደርጋል፣ ሁለት በኋላ ላይ ሌሎች ስራዎች ካሉን ለነዚህ ያለንን ፎከስ እየቀነሰ ይሄዳል። ስራዎቹ አት ዘ ታይም እንደዚህ በንድል አድርገን በምንሰራበት ጊዜ መሰራት ባለባቸው ጥራት ወይንም ደግሞ ኳሊቲ ልክ እየሰራናቸው ላይሆን ይችላል።